ሰላም ጤና ይስጥልን የአርሰናል ደጋፊዎች ዛሬ በኤሚሬትስ ስታዲየም የሆነው ነገር ለማመን የሚከብድ ነው። የሊጉ መሪ አርሰናል በሜዳው በቦርንማውዝ 2-1 ተሸንፎ የዋንጫውን ፉክክር በድጋሚ ክፍት አድርጎታል። ማንቸስተር ሲቲ አርሰናልን ለመድረስ አሁን ወርቃማ እድል አግኝቷል ማለት ነው። በጨዋታው ላይ የታዩ አስገራሚ ስታቲስቲኮችን እና የሜዳ ላይ ክስተቶችን በዝርዝር እንመለከታለን። አስደንጋጭ አጀማመር ቦርንማውዝ ገና በጨዋታው መጀመሪያ በአድሪያን ትሩፈርት አማካኝነት ባገኘው እድል አሊ ኩሩፒ ጁኒየር ባስቆጠረው ግብ ቀዳሚ ሆኖ መሆን ችሏል ማለት ነው። ይህ ወጣት ተጫዋች በውድድር ዘመኑ 10ኛ ግቡን በማስቆጠር የሮቢ ኪንን ሪካርድ ተጋርቷል። አርሰናል አጸፋ የመለሰው ቪክቶር ዮኬሬሽ በ35ኛ ደቂቃ በፍጹም ቅጣት ምት አርሰናልን አቻ ማድረግ ችሎ ነበረ። ጊዮኬሬሽ በዚህ የውድድር ዘመን 18ኛ ግቡን አስቆጥሯል። አርቴታ ፈጣን ውሳኔ የወሰነበት ቡድን አጫዋወት ባለመደሰቱ ካይ ሃቨርትስን ጨምሮ 3 ተጫዋቾችን በ54ኛው ደቂቃ ቀይሮ አስወጥቷል። ይህ አርቴታ በሊጉ ታሪክ ተጫዋቾችን የቀየረበት ቀደምት ወይም ደግሞ ፈጣኑ ሰዓት ሆኗል ማለት ነው። አሌክስ ስኮት አሸናፊ ግብ በ74ኛ ደቂቃ ላይ አሌክስ ስኮት ያስቆጠራት ግብ ኤሚሬትስን ዝምታ አስምጣለች። ቦርንማውዝ ድንቅ ድል አጎናጽፋለች ማለት ነው። ጸጥ ረጭ ነው ያደረገችው ስቴዲየሙን። ቁልፍ ስታቲስቲካዊ መረጃዎችን በዚህ ጨዋታ ላይ የተከሰቱትን ብናይ አርሰናል ባለፉት 4 ጨዋታዎች 3ቱን ተሸንፏል። ይህ ለዋንጫ ለሚፎካከር ቡድን እጅግ አስጊ ነው ማለት ነው። አርሰናል በዚህ ጨዋታ ከክፍት ጨዋታ ኦፕን ፕሌይ ወይንም የፈጠረው የጎል እድል ኤክስጂ 0.19 ብቻ ነበረ። ይህም ከ2021 ወዲህ በሜዳው ያስመዘገበው ዝቅተኛ ውጤት ሆኖ ተመዝግቦለታል። ቦርንማውዝ አሰልጣኝ አንድሪ ኢራኦላ በአርቴታ ላይ 3ኛ ድላቸውን አስመዝግበዋል። እሳቸው ጋር የሚስተካከል የኢራኦላ በላይ ያሉት ማለት ነው አርቴታን ያሸነፉ ጋርዲዮላ እና ጀርገን ክሎፕ ብቻ ናቸው ማለት ነው። ቦርንማውዝ በሊጉ ሊያሸንፈው ያለ መሸነፍ ጉዞውን ደግሞ ወደ 12 ተከታታይ 12 ጨዋታዎችን አልተሸነፈም ማለት ነው የዛሬውን ጨምሮ። የደረጃ ሰንጠረዥን ስንመለከት አርሰናል አሁን በ9 ነጥብ ልዩነት ይመራል። ነገር ግን ማንቸስተር ሲቲ 2 ቀሪ ጨዋታዎች በእጁ ላይ አሉ ማለት ነው። የሚቀጥለው ሳምንት ደግሞ አርሰናል ወደ ኤሚሬትስ ኢታድ ተጉዞ ከሲቲ ጋር የሚያደርገው ጨዋታ የሊጉን አሸናፊ የሚለይ የፍጻሜ ያህል የሆነ ጨዋታ ከፊቱ አለ ማለት ነው። አርሰናል ደጋፊዎች ቡድናችሁ አሁን ባለበት አቋም ዋንጫውን ያነሳል ብላችሁ ታምናላችሁ ወይስ የሲቲ ጊዜው ደረሰ? አስተያየታችሁን በኮሜንት መስጫው ላይ አጋሩን። ቪዲዮውን ላይክ ማድረጋችሁን እንዳትረሱ። ለቀጣይ መረጃዎች ደግሞ ሰብስክራይብ እያደረጋችሁ አብራችሁን ቆዩ እንላለን። ስለ ተከታተላችሁን እናመሰግናለን። ቻው